በበቅሎ በፈረስ በሰረገላ ለምን አንተጫንክ? ዘመነ መከራ ዘመነ ፍዳ ዘመነ ኩነኔ አለፈ፣ እነሆ ዘመነ ሰላምን እዤላችሁ መጣው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዋልቃ ሚዲያ ተከታታዮች እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። የዛሬ መርሃ ግብራችን ሆሳዕና የሚል መርሃ ግብር ይዤላችሁ ቀርብ ያለው። ሆሳዕና ማለት ምን ማለት ነው? እንኳን ለጌታችን ለኢየሱስ ክርስቶስ የምስጋና ቀን በሰላም አደረሳችሁ። እንግዲህ ዛሬ እነሆ ሆሳዕናን የዐቢይ ጾም መጨረሻው ዕለተ ሰንበት ደርሰናል። በዛሬ ቀን በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ላይ ጀምረን ስናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ጠርቶ ሁሩ ሀገረ ዘቅድሜክሙ ወትረክቡ እድግተ ይስርተ ምስለ እዋላ ፍትሕወ ወአምጽእወ ሊተ። ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን ጠርቶ ሁለቱን ደቀ መዛሙርት ሂዱ፣ ወደፊታችሁ ወዳለ ሀገር ሂዱ፣ አህያም እስከ ውርንጫዋ ታስራ ታገኛላችሁ፣ ይዛችሁም ኑ። የሚናገራችሁ ሰው ቢኖር ጌታዋ እግዚኦም ይፈቅዶሙ ጌታቸው ይፈልጋቸዋል በሉት አላቸው። ደቀ መዛሙርቱም እንዳዘዛቸው አህያዋን እስከ ውርንጫዋ ሂደው ፈተው አመጡለት። ጌታችን ኢየሱስ ክርስቶስም ከኢየሩሳሌም ወደ ቤተ መቅደስ በዛች አህያ ተጭኖ ሄደ። እንግዲህ ኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ ነው። እንግዲህ 14ቱ ምዕራፍ በእግሩ ሂዶ 2ቱ ምዕራፍ በእናቲቱ አህያ ተጉዟል። ቤተ መቅደሱን 3 ጊዜ የዞሩ በውርንጫዋ ነው። በውርንጫዋ 3 ጊዜ ቤተ መቅደሱን ዞሯል። በዚህም ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ወደ ቤተ መቅደስ በሚገባበት ጊዜ ታናሹም ታላቁም ሕፃናቱም ጭምር የዘንባባ ቅጠል ይዘው ተቀብለውታል። ሆሳዕና በአርያም ለወልደ ዳዊት፣ ሆሳዕና ለወልደ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ሕፃናቱ ሳይቀሩ አመሰገኑ። ይኸውም በነቢዩ ዘካርያስና በነቢዩ ኢሳይያስ እነሆ ንጉሥሽ ጽዮን ሆይ ኦለተ ጽዮን ነዋ ንጉሥኪ ይመጽእ ተጽዕኖ ዲበ እድግት ወዲበ እዋላ፣ እነሆ ንጉሥሽ በአህያና በውርንጫዋ ላይ ተጭኖ እነሆ ይመጣል ብለው ተናግረዋል። የጽዮን ልጅ የተባለች ኢየሩሳሌም የእስራኤል ናት። በኢየሩሳሌም ትገኘው እሷ እስራኤል የተባለች ጽዮን የተባለች ኢየሩሳሌም ናት። እስራኤል ሆይ ንጉሥሽ በአህያ ተጭኖ ይመጣል ተብሎ ቀድሞ በኢሳይያስና በነቢዩ ዘካርያስ የተነገረው ትንቢት ይፈጸም ዘንድ በአህያ ተጭኖ ወደ ቤተ መቅደስ ገባ። እንግዲህ እሱ የዓለማት ጌታ፣ ዓለምን የገዛ፣ ዓለምን የሚገዛ፣ ዓለምን የፈጠረ አሐዚ ዓለም እንደዛ ሲሆን ሁሉ በእጁ ሲሆን እሱ ግን በአህያ ተጫነ። ይሄ ሚስጥር አለው። ለምን በአህያ ተጫነ? በበቅሎ በፈረስ በሰረገላ ለምን አንተጫነ ካላችሁ ትንቢቱ ምሳሌ ሊፈጸም ነው። ትንቢት አጠፍ ሰረገላም ኤፍሬም ይላል ወአፍራሰ እምይሁዳ፣ አፍራስን ከይሁዳ ከኤፍሬም ሰረገላን አጠፋለሁ ብሎ በነቢያት ተነግሮ የነበረው ትንቢት ይፈጸም ዘንድ በአህያ ተጫነ። ይሄ ትንቢት ነው። ምሳሌው ደግሞ አባቶች ቀደምት አባቶች ዘመነ ጠብ፣ ዘመነ ክርክር፣ ዘመነ መከራ የሆነ እንደሆነ በፈረስ ተጭነው ዘገር ነጥቀው ይታዩ ነበር። ዘመነ ሰላም የሆነ እንደሆነ ግን በአህያ ተጭነው መነሳንስ ይዘው ይታዩ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ዘመነ መከራ ዘመነ ፍዳ ዘመነ ኩነኔ አለፈ፣ እነሆ ዘመነ ሰላምን እዤላችሁ መጣው ሲል በአህያ ተጭኖ ታያቸው። በአህያ የተጫነ ሩጦ አያመልጥም፣ ቢፈልጉትም አይታጣም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም አበው በትርጓሜው ሲተረጉሙት በአህያ ተጭኖ መታየቱ ብትፈልጉኝ አታጡኝም ማለቱ ነው። በአህያ የተጫነ ሰው እንደማያመልጥ ሁሉ እሱም ከፈለጋችሁኝ አታጡኝም፣ ካልፈለጋችሁኝ ግን አታገኙም ሲል በአህያ ተጭኖ ታየ። እሱ እንግዲህ በዋናነት እዚህ ላይ የምናየው ምስጋና እንደው ደግሞ ነቢያቱ ይህ ሲናገሩ ቅዱስ ዳዊት ማፈደቂቅ ወሕፃናት አስተዳሎ ከስብሐተ በእንተ ጸላኢ ከመ ትንሥቶ ለጸላኢ፣ ስለ ጸላኢ ብለህ ጠላት ደስ አይበለው ብለህ
የጠላትን ፍላጻ ትቆርጠው ዘንድ ከሕፃናት አፍ ምስጋናን አዘጋጀህ ብሎ ቅዱስ ዳዊት ተናግሮለት ነበር። ያ ትንቢት ይፈጸም ዘንድ በሕፃናቱ አፍ ሆሳዕና በአርያም ጸሐፍት ፈሪሳውያን በዛን ዘመን በዛን ጊዜ በዛን ዕለት እኒህ ሕፃናት ዝም እንዲሉ እዘዛቸው ቢሉትም እንኳን እያነበብክሙኑ ዘተጽፈ የተጻፈውን አላነበባችሁምን አላቸው። ቅዱስ ዳዊት የተናገረውን ቃል ማለት ነው። እነሆ እኒህ ሕፃናት እንኳን ዝም ቢሉ አይባን ድንጋዮች አፍ አውጥተው ያመሰግናሉ። ድንጋዮች ሳይቀሩ የቢታንያ ድንጋዮች ሳይቀሩ ሆሳዕና በአርያም እያሉ ያመሰገኑበት ዕለት ነው። የሰኔል ቅጠል ይዘው የዘንባባ ቅጠል ይዘው ሕፃናት አመስግነውታል። የዘንባባ ቅጠልስ መያዝ ለምን አስፈለገ? ዘንባባ እንግዲህ እንደሚታወቀው አበው በትርጓሜው ሲተረጉሙት ብዙ ምሳሌ ብዙ ምስጢር አለው። ዘንባባ ብዙ ምስጢር አለው። ዘንባባን ቅጠሉ ስናየው ሾጥ ብሎ የወጣ ነው። ቅጠሉ ሾጥ ብሎ የወጣ ነው። ግንዱ አንድ ነው። ዳርና ዳሩ ሲታይ ከርቀት ሲታይ አረንጓዴ ነው። መሃሉ ግን ሲዘረዘር እንደዚህ ዘንባባው ሲዘረዘር ቢጫ ነው። እንግዲህ እኒህ ዘርፉ በግንዱ መሃል ያለው ዳላ ዳር ያለው ዘርፉ እንደዛ ብሎ የታይን ሾጥ ያለው እሱ የምእመናን ምሳሌ ነው። ግንዱ ኢየሱስ ክርስቶስ ነው። እንግዲህ ከግንዱ ከራቅነ እሳት ይበላናል። ዘንባባን እሳት አይበለው። ዘንባባን ግንዱን እሳት አይበለው። ጫፉ ብቻ ይበለው እንደሆነ እንጂ ግንዱን አይበለው። ዘንባባ በደንብ የተጠጉት ከግንዱ የተጠጉት ቅጠሎች አይበሉም። ከኢየሱስ ክርስቶስ ግንድነት ከኢየሱስ ክርስቶስ ያልተለየ ምእመንም እንደዚሁ መከራ አያሸንፈውም ሲሉ ዘንባባ ይዘው ልብሳቸውን እያነጠፉ አመሰገኑት። እንግዲህ እኒህ አህያ ደግሞ ምሳሌዋ ምንድነው ካላችሁ እናቲቱ አህያ በእናቲቱ አህያ ተሰቅሎ መጣ እስከ ቤተ መቅደሱ ድረስ። እናቲቱ አህያ የሕገ ኦሪት ምሳሌ ናት። እናቲቱ አህያ ቀንበር መሸከም እንደለመደች ሁሉ መጫን እንደለመደች ሁሉ ሕገ ኦሪትን የተለመደች ሕግ ናት። ትንሿ ውርንጫዋ አህያ ደግሞ የሕገ ወንጌል ምሳሌ ናት። ትንሿ ውርንጫ መጫ እንዳለመደች ሁሉ ሕገ ወንጌልም አዲስ ሕገ ወንጌል ናት። እችን አዲሱን ሕገ ወንጌል ሰራሁላችሁ ሲል በውርንጫዋ ተጭኖ ቤተ መቅደሱን ዞረ። ቤተ መቅደስ የተባለ ደግሞ እኛ ነን። እንግዲህ እናንተ የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁም ምን ብሏን ቅዱስ ጳውሎስ። ቤተ መቅደሶች እኛ ነን። እንግዲህ በቤተ መቅደሱ ዞሮ በዛች ውርንጫ ሕገ ወንጌልን ሰራልን ማለት ነው። እንግዲህ ሕፃናት እንዲያደርጉ ካመሰገኑ አይባን ካመሰገኑ በዚህ ዕለት እኛ እንግዲህ ማናመሰግን ከሆነ ከሕፃናትና ከድንጋዮች በታች ነን ማለት ነው። እግዚአብሔርን ሁልጊዜም ካፋችን እንደሌለይ ሁልጊዜም ሆሳዕና በአርያም አንተ መድኃኒት ነህ፣ የዓለም መድኃኒት ነህ፣ መድኃኒት መባል ይገባሃል እያልን እንድናመሰግነው እግዚአብሔር አንደበታችንን ይክፈትልን፣ ልቡናችንን ብሩህ ያድርግልን፣ ልቡናችንን ብርሃን ያድርግልን። ይሄ ነው እንግዲህ ሰሞነ ሕማማት ቀጣዩ ሳምንት ነው። በሰሞነ ሕማማት ጠብቁን። የዛሬው መርሃ ግብራችን ይመስላል። ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቸር ቆዩ።